እና እኔ እኮ ከሰው ጋር ነኝ አታውቂም? ታውቂያለሽ አይደለም አይደለም። እንደ ጊዜ የሚፈታው ጉዳይ እኮ ነው። ያን ጊዜ ይፈታል። ጊዜ እኮ ለሁሉም አለ። እቺ ልጅ ታለይም እናንተ ምን እሺ ስሚኛውን እንብላባል ማለት ለምን የሆነ ነገርማ አንቺ ይሆናል እንዴ መሀል ላይ የምትይው እጅሽ አለበት እንዴ? ምኑ ጋር መለየቱ ላይ ተለያይታችሁ እርግጠኛ ነሽ? ብችልና እርግጠኛ ሰላም አለይኩም ወራህመቱላሂ ወበረካቱ። ጋይስ እንዴት ናችሁ? ሰላም ነው ወይ? ያለሁ አልሐምዱሊላህ። እንዴ መስቀሎፍ ብቅ ጥልቅ እላለሁ። እኔ ያው ቪዲዮ ለመስራት ለኔ በጣም ከባድ ነገር ነው። አሁን ላይ ስራ አለብኝ። እናቴ ከወፈሩ ሰው አይፈሩ ይላል ሀገሬ ሰው። እናንተ ወይኔ ጌታዬ ዛሬ ያየሁት ቪዲዮ ላይ አቤት ጌታ። ለማናቸውም እንዴት ናችሁ? ሀባይብ ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ይበል፣ ክፉ አይንካችሁ፣ ጤናችሁን ይስጣችሁ። አላህ ሱብሃነሁ ወተዓላ አይቸግረውም እና ማለት ነው። የምታስቡትን ሁሉ አላህ ያሳካላችሁ ማለት። ሰሞኑን ደግሞ በቃ መጋኛ አስይዘውናል። ይሄን ይቃማ ይላሉ። ቆይ እንዴት ነው እናንተዬ? በነገራችን ላይ ማለት ነው እስቲ ትክክለኛ ነገር አውሩ ባካችሁ፣ አታደናግሩ። እና ዛሬ የመጣሁበት ነገር ምንድነው የፈኪን ሁለተኛውን ቅሌት ይዤ መጥቼ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። በስ እኔ ምን እንደሆነ ታውቃላችሁ እናንተ? ምን እንዳልኩ ማለት ገና ኢንትሮ ላይ የሰሩት ቪዲዮ ማለት ሲመጣ እኔ ወላሂ እኔ ታገኘዋለች ብዬ በምንም አላሰብኩኝ። በምንም ያንን ማለቷ ሳይበቃ በአካልም ላገኘው ብላ ጓደኞቹን አስቸግራለች መሰለኝ። እኔ ያሳዘነኝ ሄዲያግ የሚሉት ልጅ ማለት ነው። መካከል ገብቶ እኮ እንደው እሱ ራሱ አፍሯል መሰል፣ እንደ እኔ ውሃ ሆኗል መሰል ተቀመጠበት። ገራሚ ነው። እና እኔ የምር አንድ ያደነቅኩት ነገር ምን እንደሆነ ታውቃላችሁ? ያው እንግዲህ ጋይዝ ለድምፄ በጣም ይቅርታ። ልጅየውን በጣም ነው ያደነኩት። ወላሂ ኢሳም የሚሉትን ልጅ በጣም ነው ያደነኩት። ሀቂቃ ማለት ነው። በጣም ወሳኝ የሚሆኑ መልሶች ነው የሰጣት ማለት ነው። የመለሰላት ምላሽ በጣም ጥሩ ምላሽ ነው። የምር ምረቢ እጅግ በጣም ሪስፔክት ባለው ሁኔታ ነው የመለሰላት ምላሽ። እሱ ያኔ ምረቢ ሆኗል። እኔ ማለት በደንብ ነው ያደገው ብዬ ነው የማስበው። እኔ ከዚህ በፊት በነገራችን ላይ ብዙ አጋጣሚ ማለት ከዚህ በፊት የሆነ ጊዜ ቲክቶክ ላይ እንደውም እንደዚህ ቲክቶክ ላይ እንደዚህ ሳይ ስክሮል ሳደርግ ማለት ነው የሆነ አላ አይደለ እንዲሁ የሱ ቪዲዮ አየሁኝ። አረቦ ይሄን ነው ዲያበሉን ብያቃለሁኝ። ዱርዬ መስሎኝ ማለት ነው። ግን ዱርዬ አይደለም አይመስለኝም ወላሂ። በተለይ በዛሬው ሁኔታ ላይ ሳይው አረ በፈጣሪ እንዴት አድርጎ ሪስፔክት አለ አይደለ ለሴት ልጅ ምን ያህል ክብር እንዳለው ነው ዛሬ ያየሁት ማለት ነው። ግን እኔ በምንም ተአምር በአካል ታገኘዋለች ብዬ አላሰብኩም። በምንም ተአምር ማለት ነው። እኔ አንድ ነገር ምን እንዳሰብኩ ታውቃላችሁ? አሁን እንደዚህ ስታደርግ እንዴት ነው ፋሚሊ አያየውም ወይ? ይሄን ቪዲዮ ፋሚሊ አያይም ወይ? አይ ቲንክ ብዙ ፋሚሊዎቻችን እዚህ ዩቲዩብ ላይ ያለን ሰዎች አሁን ብዙ ፋሚሊዎቻችን አያውቁም፣ በምንም መንገድ አያውቁም፣ አያዩም፣ ከዚህ ውጭ ናቸው። ግን እንደ አጋጣሚ ሆኖ አንዳንድ መቼም ያው ይሄ ምቀኝነትን ባይሆን ይሄን መናገራቸው አንዳንድ ዘመድ ምናምን ሲያይ ይሄን ነገር ወስደው ለቤተሰቦቻቸው ሲያሳዩ ምናምን ነገር ፋሚሊ ምንድን ነው የሚለው? ወላሂ ብዙ ነገር አሁን እንሰራለን፣ ስለተለያዩ ነገሮች እናወራለን ዩቲዩብ ላይ መጥተን ማለት ነው። እና ይሄን ነገር አሁን እንደው ቤተሰብ ቢያየው ምንድን ነው የምትለው? እኔ ወላሂ በጣም ነው ያዘንኩትም፣ እንዲሁ በጣምም ነው ለምን እንደዚህ ሊሆን ይችላል ብዬ ነው ያሰብኩት ማለት ነው። እንደ ወላሂ ላዚም እኔ እሷ እዛ ላይ ተቀመጠችው እኔ ተሸማቀቅ ሞትኩኝ። ቆይ ለምንድን ነው በቃ እሷ እዛ ተቀምጠ ይሄን ዝም መሸማቀቅ እንዴት ነው እንዴ? ካልብሽ እኮ ኦፕሬሽን አድርገሽ አውጪው አላት።
እኔ ምንም እሱ ላይ ምንም ጥፋት የለም። ጥፋት ያለው እሷ ነው። አሁን ስለ ጥፋተኝነት ሳይሆን እየተወራ ያለው ግን ለምንድነው እንደዚህ ያረጋት? ምንና ነው የሚያፈቅራት ሰው ደግሞ እንዲህ የሚኖርም ራሱ አውቋል ራሱ ማለት ነው። ያውቃል እንዴ ብዙ ጊዜ ሆናቸው እኮ እየሰሩ በጣም ነው የሚያውቀውና እሱ ራሱ አሁን ላይ እናቴ ተጠምዶ አብራት ባደገችው ልጅ ጋር ተጠምዶ በዚህ ሁኔታ ላይ እሷ መጣ ደግሞ ትኩሳት ሆነችበት። በነገራችን ላይ ኤክራምና እሱ ማለት ነው አብረው ነው ያደጉት። በኢኮኖሚ አይደለም እያልኩ ያለሁት ሀtta ልጅ ሆነው ራሱ የተነሱት ፎቶ አለ። አስፈላጊ ከሆነ እኔ ፖስተዋለሁኝ ማለት ነው። አብረው ነው ያደጉት እና እንኳን አይደለም ያልተለማመድኩትን ሰው የተለማመድኩትን ሰው ማፍቀር አቅቶኝ እኔ እንዴት እንዲወጣለሽ እንዴት እንደቀለለሽ ላንቺ ነው ያላት። ወላሂ እንዴት ቀለለሽ ላንቺ? ለኔ ስንት አመት ፈጅቶብኛል ይሄን ቃል ለማውጣት። ለወንድ እንደዚህ የከበደ ላንቺ እንዴት ቀለለሽ አላት። የምር እንዴት ቀለላት? እውነት ለመናገር ማለት ነው። እንዴትስ ነው ያደረጋት? የለም እሷ ትንገረኝ መሰል እናንተ ለኔ ለጠይቃት እንዴ አይመስላችሁም? ይሻላል እና ያው ጥሩ መልስ ሰጥታታል ማለት ነው። እንደዚህ ማለቷ ግን እኔ ወላሂ ለሴቶችም ሆነ በጣም ሴትነትሽንም ጠብቂ ስርዓት ያዥም ብሏታል። ወላሂ እኔ በሪስፔክት ነው የነገራት። እውነቱን ነው። ምንም ጥፋት የለበትም። የምር በጣም ለልጁ እጅግ በጣም ብዙ ሰዎች ሪስፔክት ሰጥተውታል ማለት ነው ስለሚገባው ማለት ነው። በነገራችን ላይ ፊዱ ማለት ነው ለኢክራም ይጠቅማታል። እስቲ ለኢክራም ሸር አድርጉላት ማለት ነው። ምክንያቱም በሷ ሁኔታ ያለበት ሁኔታ ትንሽ እንበየን ሆኖ ነው የሚታየው ማለት ነው። አድርሱላት። ኢክራም እያዛገች ነው እያለ ነው እሱ የኢክራም መሆን መች ጀመራችሁ አለች እኮ። ክርክር ነው እንዴ የመጣችበት? ለመከራከር ይመስላል። አረ እንዴት ነው ስንት ደፋር ሴቶች አለን። ወላሂ እኔ ተአምር አየሁ ዛሬ። ገና ዛሬ ተአምር አየስ አይኔ ማለት ነው። ወላሂ እስከ ዛሬ አየሁት ተአምር ትንሹ ነበር ማለት ነው። ገና ብዙና ያለን እኮ ሲጀመር ሱብሃንአላህ። ወላሂ እኔ እንጃ። እኔ እሷ ለተናገረችው እንደዚህ ሆኖ ውሃ መሆን ምንድን ይሉታል ብዬ ራሴን እንትን እስከምል ድረስ በእርግጥ ብዙዎቻችንን የሚያስገርም ነገር ነው። በጣምም ጥሩ ያልሆነ ነገር ነው። ወላሂ አይኔ ፍላሽ የሰው አይን ሁሉ የሰው ወካታ ምናምን ሁሉ አሁን ዛሬ እንዴት ነው የምታድረው ይች ልጅ? አሁን እንዴት ነው ከስራዋ የተነሳ ማለት ስራዋ ራሷ ጥሩ እንዳልሆነ እኮ እንዳደረገች እኮ ጥሩ እንዳደረገች ወይም እንዳላደረገች ታውቃለች እኮ ጥሩ እንዳልሆነ ታውቃለች። ግን ለምን የዚህን ያህል እዛታች መሄዱ አስፈለገ? ወላሂ ለምንድን ነው? ለማናቸውም ያው መልሷን አግኝታለች። ምን ሁኔታ ላይ እንደሆነች አላቅም። እንግዲህ አላህ ይርዳት፣ አላህ ይሆናት፣ ፍቅሩንም አላህ ይቀንስላት። እሱ በሌላ ሰው ተጠምዷል። የምታገኘው ነገር አይደለም። ምን እንደምትሆንም አላውቅም። ወላሂ ሱብሃንአላህ። እንደኔ የደበረው እንደኔ በጣም ማለት የምጽፈው ኢቭን ራሱ የምጽፈው ኮሜንት አጣሁ።